ደህና መሻችሁ። እግዚአብሔር አምላክ የተባረከ ይሁን። ኳየሮችን እግዚአብሔር ይባርካቸው። ባርኳቸው። እግዚአብሔር ይባርካቸው በሏቸው። ሙዚቃ የተጫወቱን በሙሉ እግዚአብሔር ዘመናችሁን ይባርክ። ለበረከት ሁኑ። ያስተባበሩንም እግዚአብሔር ይባርክ። ተባረኩልኝ። መጽሐፍ ቅዱስ ከያዛችሁ በዚህ ምሽት በእግራችን ቆመን የብሉይ ኪዳን መጽሐፍ ዘፍጥረት ምዕራፍ 30 ላይ በእግራችን ቆመን አብረን እናነባለን። ዘፍጥረት ምዕራፍ 30 ቁጥር 1 ላይ አብረን ከፍተን እናነባለን። እግዚአብሔር ስለነበረን ስለሰጠን የዝማሬ ጊዜ እግዚአብሔር አምላክ የተባረከ ይሁን። ዘፍጥረት ምዕራፍ 30 ቁጥር 1 እንደዚህ ይላል። ራሔልም ለያዕቆብ ልጆችን ወለደች። እንደወለደች ባየች ጊዜ በእህቷ ቀናችባት። ያዕቆብም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። ያዕቆብም ራሔልን ተቆጥቶ በውኑ እኔ የሆድ ፍሬ በነሳሽ በእግዚአብሔር ቦታ ነኝን አላት ይላል። ከዛ ደግሞ ቁጥር 22 ላይ ወረድ ብላችሁ 22 ላይ እንደዚህ ብሎ ይናገራል። ምዕራፍ 30 ቁጥር 22 እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት፣ ጸነሰችም፣ ወንድ ልጅንም ወለደችና እግዚአብሔር ስድቤን አስወገዳለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅ ይጨምርልኝ ስትል ዮሴፍ ብላ ጠራችው። የመልእክቴ ርዕስ በዚህ ምሽት እግዚአብሔር ያስባል በሚል ነው። አጠገባችሁ እግዚአብሔር ያስባል እና ጥሩ ፊት አሳዩት። ግዴላችሁም ጥሩ ፊት አሳዩት። እግዚአብሔር ያስባል፣ አትጨነቅ በሉት። እግዚአብሔር ያስባል በሚል በዚህ ምሽት እንካፈላለን። ስጸልይ እግዚአብሔር በልቤ ውስጥ ያለው ቃል ይሄ ነው። እንደምታውቁት ይሄ ቤተሰብ ርብቃ ይስሐቅ ታውቃላችሁ። ይስሐቅ አርጅቶ የተወለደ ሰው ነው ማለት አባትየው አርጅቶ አብርሃም ከ25 ዓመት ጥበቃ በኋላ የወለደው ሰው ነው እና ይስሐቅም እንደ ማንኛውም ሰው ርብቃ ነው አገባ። ከዛ በኋላ እሱም ደግሞ አረጀ። መቼም ማርጀት አይቀርም እና አግብቶ አረጀ። ከዛ በኋላ ምን አለ? ሲያረጅ አይኑ ሲፈስ ሲደነዝዝ በአባቶች በእስራኤል ታሪክ ውስጥ እንደሚታወቀው አባቶች ሲያረጁ ይመርቃሉ። የመጀመሪያ በኩር ልጃቸውን ይመርቃሉ እና ማደኛ ፍላጻህን ይዘህ ሂድ አለው ለያዕቆብ ወንድም። ከዛ በኋላ ሄደ አድነና አለው። ምግብ ማበላውን አምጣ ብሎ ወደ ጫካ ሄደው ምግብ እንዲያድን ላከው ኤሳውን። እና ኤሳው በኩር ልጅ ነው፣ ያዕቆብ ደግሞ ሁለተኛ ነው። እና ነገር ግን ከመወለዳቸው በፊት ደግሞ እንደምታውቁት እናትየው ስታረግዛቸው ርብቃ ስታረግዛቸው በሆዷ ውስጥ ልጅ ስለነበረ ይሄ ምንድን ነው ብላ እግዚአብሔርን ጠይቃለች። እግዚአብሔርን ስትጠይቅ ታላቁ ለታናሹ ይገዛል ብላ ነገራት። እግዚአብሔር እንዳሁኑ ዘመን አልትራሳውንድ የለም። የዛን ዘመን እንግዲህ እግዚአብሔርን ተጠየቀ። ሲጠየቅ ይሄ ታላቁ ለታናሹ ይገዛል ብሎ ነገራት። የእናትየው አይን ያዕቆብ ላይ ነው፣ የአባትየው አይን ኤሳው ላይ ነው። እና በቤት ውስጥ ሁለት አመለካከት አስተሳሰብ ያለበት ቤተሰብ ነው። ይሁንና የእናትየው አይን የተነገረው ላይ አይታለች። አባትየው እንደሚታወቅ ደግሞ ኤሳው ላይ አድርገዋል። እና ይሄ ሰው እንደሆነው ተረገዘ። ከተረገዘ በኋላ ተወለደ። ሁለቱም ከተወለዱ በኋላ እንግዲህ አባታቸው አረጀ። ሲያረጅ ሊመርቅ ፈለገ። ይስሐቅ እድሜው ገፋ፣ አረጀ። እና እንደ ድሮ እንዳሁኑ ዘመን በ60 በ70 ሰው ቶሎ አረጅም። ያን ጊዜ እድሜ ጠግበው ነው የሚያረጁት። ይሁንና ያን ዘመን ላይ ካረጀ በኋላ ሊመርቅ ፈለገ እና ሄደ ፍላጻህን ምናምን ሄደ አድነ ይዘናለው። እና ይሄን ወሬ ሲያወራ ሰማች ርብቃ። እና ይሄን ስትሰማ እንግዲህ ወንድም ሊመረቅ ነውና ብላ ነገረችው ለያዕቆብ። ሊባርከው ነው፣ ያለውን ብኩርና ሁሉ ሊሰጠው ነው። ስለዚህ ብላ ነገረችው። ከዛ በኋላ አባት የሚወደውን ምግብ እኔ አዘጋጃለሁ ብላ ነገረችው። እና አባቴ ቢረግመኝስ ብሎ ነገር አይ ቢራ ያርግማኔ ላይ ሆናለችው። ኤሳው ደግሞ ጸጉር ምናምን ነበረው እንግዲህ ያለባበሰችው። ሚስቶች ደግሞ ባል ምን እንደሚወድ ያውቃሉ። በደንብ አርጋ ሰርታ ምግብ ሰርታ ለይስሐቅ አቀረበችለት። እግዚአብሔር መንገዴን አቅንቷል ብሎ ከዛ በኋላ ተመረቀ። ምርቃቱን በሙሉ ወሰደው። በጣም ሁሉ ነገር መረቀው። የአባቶች ምርቃት ተመረቀ። ልመርቃችሁ ሲዛሬ አትጉደሉ። አሜን በሉ ባካችሁ። እግዚአብሔር ቀና ያደርጋችሁ። ከሰማይ ጠል ከምድር ስብ ይባርካችሁ። ይሄን የባረከው ከሰማይ ጠል ከምድር ስብ ይባርካለው። በጣም ረጃጅም በረከት ባረከው። በጣም ትልቅ በረከት ባረከው። እና ይሄ ሰው ተባርኮ ወጣ። በረከቱን ተቀብሎ እንደወጣ ጥቂት እንደቆየ ኤሳው መጣ። አባቴ ሆይ ያለው መንገዴን እግዚአብሔር አቅንቷልና መርቀኛለሁ። ማን አንተ? እኔ ኤሳው። ወንድምህ እኮ ብኩርናውን በሙሉ ወስዷል አለው። ተቆጣ፣ ተበሳጨ፣ በጣም አዘነ እና ገለዋለሁ አለ። ከዛ ርብቃ ሰማች። ወደ አጎቷ ጋር ወደ ላባ
ያዕቆብን ሸኘችው። እንደምታውቁት በዘፍጥረት ምዕራፍ 28 ቁጥር 10 ላይ ያዕቆብ ሄዶ ድንጋይ ተንተርሶ ያለ መጽሐፍ እንደሚነግረን እግዚአብሔር መጣና ሰማያትን ከፍቶ ገለጠው። ያዕቆብ መከራ አያውቅም፣ ችግር አያውቅም። ራሱ እግዚአብሔርንም አያውቅም። የሚያውቀው ቦሬ ነው። አያቱ እግዚአብሔርን ያውቃል፣ አባቱ እግዚአብሔርን ያውቃል። ፊት ለፊት ግን እግዚአብሔርን አውቆ አይቶ አያውቅም። የሃይማኖተኛ ቤተሰብ ልጅ ነው፣ በደንብ ይታወቃል ይሄ ነገር። ግን እግዚአብሔር ማይሁን ምን ይሁን አያውቅም። ለመጀመሪያ ጊዜ መንገድ ሄዶ ድንጋይ ተንተርሶ ያለ እግዚአብሔር መጣና እኔ የአባቶች አምላክ እግዚአብሔር ነኝ ብሎ እሱም ደግሞ መጣና እግዚአብሔር ከሰማይ መረቀው። በጣም ነገረው፣ በጣም ብዙ እና ከመነገሩ አንዱ ይሄ ሰማይ ደጅ ነው ብሎ ዘይት አፍስሶ መረቀው። ማለት እግዚአብሔር ጋር ስለተሳለ ዘይት አፈሰሰ። እንደምታውቁት ታሪኩን ይሄ ሰማይ ደጅ ነው አለ እና አንዱ ለያዕቆብ ከተነገረው ነገር አንዱ በጣም ደስ የሚል ቀድሞ ወንድማችን ይዘምሩ ነበር። የነገርኩን ሁሉ እስካደርግልህ ድረስ አልተውም። አጠገባችሁ የነገረን ሁሉ እስካደርግልህ እግዚአብሔር አይተውህም በሉት። በቃ ምንም ይሁን አጎቱ ጋር ነው እኮ የሚገባው። ግብርና መርህ ነው፣ ውርጭ አለ፣ ብርድ አለ። ይሄን የሰማይ ደጅ ተከፍቶ የእግዚአብሔር ግሎሪ፣ የእግዚአብሔር ሸከና፣ የእግዚአብሔር ኃይል ፊት ለፊት አገኘ። ያዕቆብ መከራ አያውቅ፣ ይሄ ችግር ስቃቅም። ለምን እናቱ የወደደችው ልጅ ፍትፍት ይበላል፣ ምናምን ይበላል፣ በደንብ ተመቻችቶ ነው ሰው። ይሄ ችግር ምናምን አያውቅም። ያኛው ነው የሚያድን የሚዞረው ምናምን። ይሄኛው መከራ አያውቅ። ቤት ውስጥ በስርዓት ያደገ በቃ ስላሳለፍከ መከራ ምናምን ይበላ አያውቅም። ያዕቆብ ለመጀመሪያ ጊዜ ከሞቀ ቤት እግዚአብሔር አወጣውና ምክንያቱም እግዚአብሔር የአባቶች አምላክ ስለሆነ እኔ የአባቶቻችሁ አምላክ ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ስለሆነ እግዚአብሔር ኤሳውን ሳይሆን የፈለገው ያዕቆብን ነው። ከዛ ከሞቀ ቤት አውጥቶት እግዚአብሔር ተገናኘው፣ ሁሉን ነገር ነገረው። እንደምታውቁት ያዕቆብ የት ገባ? አጎቱ ጋር ላባ ገባ እና ላባ ገና ሲያገኘው አንተ ፍላጭ የሥጋዬ ቁራጭ ብሎ አቀፈው፣ ሳመው። እንደምታውቁት እንግዳ ቤት ሲገባ ጥብስ ታበላላችሁ፣ በካለም ታደርጋላችሁ፣ የተለያየ ነገር ታደርጋላችሁ። በደም ፌስታ ተደርጓል በደም እና እዛ እየቆየ የኖረ ያለ አንተ ሰው አለው። ምክንያቱም እዛን ዘመን ላይ ግብርና መር ስለሆነ በግ እየጠበቀ እንስሳ እየጠበቀ ምን እያለ ከድብ ከአንበሳ ከአውሬ እየጠበቀ ሚኖር ሰው ነው። ስለዚህ እዚህ ቤት ኖረሃል፣ እየጠበቅ እየሰራህ ነው። ያንተ ደሞዝ ምንድን ነው ብሎ ጠየቀው። የኔ ደሞዝማ ሁለት ሴቶች አይቷል። ታውቃላችሁ፣ መንገድ ላይ የሄደ እያለ ሁለት ሴቶች አይቷል። ሊያና ራሔልን አይተዋል። እና ከብቶች ምናምን ሊያጠጡ ሲሉ እሱ ነው ነገራቸውን ያቀና። ያን ጊዜ ለካ ያዕቆብ በደንብ ፎቶ አንስቷል፣ በደንብ አይቷል። ከዛ በኋላ እኔ ደሞዝ ራሔል ነች አለ። 7 ዓመት ትገዛለሁ ለሷ አለ። 7 ዓመት እንደ ጥቂት ቀን ሆነለት። ከዛ በኋላ እንደምታውቁት 7 ዓመት እዛ ቤተሰብ ውስጥ በግ ይጠብቃል። አውሬ አይበላቸው፣ ምን አይበላቸው፣ ውርጩንም ብርዱንም መከራውንም ሁሉን ቻለ። ለምን? እግዚአብሔር ነገር ብሎት ነበር፣ የነገርኩን ሁሉ እስካደርግልህ ድረስ እግዚአብሔር አይተውም። ወንድሜ ተወይ ለምትል ሰው እግዚአብሔር አይተውም። ጮክ በሉ አሜን በሉ ባካችሁ። ውርጩ ቢኖር ብርዱ ቢኖር ሰልፉ ቢኖር ቀስት ቢኖር እግዚአብሔር በፍጹም አይተውም። ስለዚህ ይሄ ሰው እዛ ቤተሰብ ውስጥ 7 ዓመት ተገዛ። ከ7 ዓመት በኋላ እንግዲህ ሰርግ ደርሷል፣ ወይም ደግሞ ልጅ እንዳርልኝ አለው። ሰርግ ተደገሰ፣ ምን ተባለ፣ ተጨፈረ፣ ምን ተባለ። ማታ እንደሚታወቀው ራሔልን ሳይሆን ሊያን ሰጡት። ሊያ አይነ ልም ነበረች። ምናልባት አይነ ልም በኔ ንግግር እንደ ኮሪያዎቹ አይኗ አነስ ያለ ሳይሆን አይቀርም። የኔ መገለጥ ነው። እንደ ቻይናዎቹ አይኗ አነስ ያለ ነው። ራሔል ደግሞ መልከ መልካም ነች፣ አይነ ድቡልቡል ነች። እሷ አይኗ ከፍ ያለ ነው፣ ግን እሱ የወደደው ራሔልን ነው። እና ከዛ በኋላ በሌሊት አመጡና የገጠር ሰርግ ታውቃላችሁ፣ መብራት የለም ምን የለም፣ አምጥተው ሰጡት። ጠዋት ሲያያት ራሔል ሳትሆን ሊያ ነች። እጅግ ተበሳጨ፣ ተቆጣ፣ ናቃት ይላል። ለዛ ነው መጽሐፍ ሙሉ ይነግራል። ሊያ እንደተናቀች አውቆ እግዚአብሔር አምላክ ማህፀኗን ከፈተው ይላል። እና እዛ ቤተሰቦች በዚህ ሁኔታው ልቧ ተሰብሮ አዝና ያለ እንዴት እኔ እኮ የተገዛሁት 7 ዓመት ለራሔል እንጂ ለሊያ አይደለም። እና ላባ በጣም ጎበዝ ሰው ነው፣ አዋቂ ብልህ ሰው ነው። ምንድነው ያደረገው? መጽሐፍ እንደሚነግረን ካደረገው ነገር ታላቅ እያለ ታናሽ አይሆንም አለው። እንደገና ለራሔል 7 ዓመት ኦልሞስት ወደ 20 ዓመት እዛ ቤተሰብ ቆየ። እና እዛ ቤተሰብ ውስጥ ምንድነው ዛሬ በዚህ ምሽት የምትለኝ ካላችሁ፣ እዛ ቤተሰብ ውስጥ ሊያም ወለደች፣ ሰራተኞች ወለዱ። ዳን፣ ንፍታሌም፣ ዛብሎን፣ ይሁዳ ልጅ በልጅ ሆነ ቤተሰቡ።
ሰራተኞቻቸው ገረዶቻቸው ሁሉ ይወልዳሉ ልጅ በልጅ። ራሔል ጋር ግን ልጅ የለም። ይሄ ለአንድ ጊዜ ሳይሆን ለረጅም ዘመን አሳለፈች። እንደተናገረው እግዚአብሔር ያዕቆብን ባርኮታል። በከብቶች በልጆች በብዙ በረከት ተባርኳል። እዛ ቤተሰብ ውስጥ ችግር መከራ የሚባል የለም። ራሔል ጋር ግን ልጅ የለም። ምናልባት መጽሐፍ ስታጠኑ በሊያ በራሔል ጭን ላይ ልጅ ተወልደዋል ጽናና ከሆነ ብላ በዚህ ስብራት ውስጥ በዚህ ሐዘን ውስጥ ለረጅም ዘመን ኖረች። ሌላው ቤት ልጅ አለ፣ እሷ ጋር ልጅ የለም። ይወለዳል። ዳን፣ ንፍታሌም፣ ዛብሎን፣ አሴር ምናምን ይወለዳል። ምናልባትም ካልተሳሳት ወደ 10 ልጆች ተወልደዋል። ያዕቆብ 12 ልጆች ስላሉት ማለት ነው። ራሔል ጋር ግን ልጅ የለም። ለረጅም ዘመን ውስጧ ተጎድቶ ተሰብሯል። የውስጥ ስብራት ሐኪም ቤት የለም። ጥሩ ባል ነው ያላት፣ ሊያክማት አይችልም። ጥሩ ባል እግዚአብሔር ያለውን ማድረግ አይችልም። ጥሩ እግዚአብሔር ብቻ ነው ነገር ማድረግ የሚችለው። ይኸውላችሁ እግዚአብሔር ያለው ብቻ ነው የሚሆነው እንጂ ጥሩ ባል ስላለ ነገር መቀየር አይችልም። የሱ ስጦታ የሱ ንግግር ፓናዶል ፔንኪለር ነው። ውስጧ ግን ቢንያምና ዮሴፍ የሚባሉ ልጆች አሉ። እሷ ጋር ልጅ የለም፣ ሌላው ጋር ልጅ አለ። እና ይሄን ለረጅም ዘመን አዝና ተስፋ ቆርጣ በብዙ ስብራት ስነ ልቦኗ ተጎድቶ እያዘነች ምን እያለች እዛ ቤት ኬክ ይቆረሳል፣ እሷ ቤት ምንም የለም፣ ልጅ ልደት አለ ምን አለ። በዚህ ህመም ውስጥ አሳለፈች። አንዳንድ ጊዜም በእኔና በእናንተ ህይወት ውስጥ እግዚአብሔር የሆነ ነገር ይነግረንና ሌላው ጋር ጥሩ ነው፣ እኛ ጋር ደመናማ ይሆናል። ሌላው ጋር አሪፍ ነው፣ እኛ ጋር በዚህ ሐዘን ረጅም ዘመን ልናሳልፍ እንችላለን። ዛሬ መልእክቴ አንድ ነው። ክብር ለሱ። እግዚአብሔር ያስባል። ተገባችሁ? እግዚአብሔር ያስባል ብሉት። ለረጅም ዘመን ያሳለፈች ያማል ስሜቱ። ይሄ በዛን ዘመን አዶፕሽን የለም። አሁን እንኳን አዶፕሽን አለ። የሰው ልጅ ታሳድጋላችሁ። አሁን ያን ጊዜ ልጅ የለም። በቤተሰብ መካከል መናናቅ አለ። እህት ከእህቶች ጋር ይናናቃሉ። ገረዶች ወልደዋል፣ ሰራተኞች ወልደዋል። ልጅ እሷ ጋር የለም። በዚህ ስብራት በዚህ ሐዘን ረጅም ዓመታት ረጅም ዘመን አሳለፈች። ምክንያቱም በሰው መካከል ስድቤን አስወገደ ስለምትል። አለመውለድ በእስራኤል በጣም ከባድ ነው። ለምን? በቤቱ ውስጥ መካን አይኑር ስለሚል ማለት። ይሄ በጣም ህመም ነው። ሴትየዋ ደግሞ ባሏ የጋሽ ያዕቆብ ሚስት ነች። እኔ የሔዋን አምላክ ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝ። የትልቅ ሰው ሚስት ነች። ፊት ለፊት ፍሮንት የምታይ ግን ልጅ የላትም። በዚህ ስብራት ውስጥ አሳለፈች ረጅም ዓመታት። ወንድሞቼ የኛም ህይወት አንዳንዴ እንደሱ ይሆናል። አንድ ቤት ውስጥ እየኖርን ለአንዱ በጣም ይስተካከላል፣ ለአንዱ ደግሞ ሌላ ይሆናል። ለአንዱ ስፓልት ይሆናል፣ ለአንዱ ኮብል ድንጋይ፣ ለአንዱ የሆነ ነገር ይሆናል። ለኔ ለምን የሚል ጥያቄ ውስጥ እንገባለን። አንዳንዴ እግዚአብሔር ብሎናል፣ እግዚአብሔር ያለናል። እዚህ ሴትዮ ወገብ ውስጥ ራሔል ወገብ ውስጥ ቢንያም አለ። ቢንያም በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል፣ በትከሻው መሃል ያድራል። ቢንያም ቤተሰቦች በጣም ጥሩ ጥሩ ነገሮች አሉ። በእስራኤል ታሪክ ያደረጉት ነገሮች አሉ። ደግሞ ዮሴፍ ደግሞ ጃይንት ነው። ዓለም ሁሉ የሚሰማው ሰው ነው። ዓለም ሁሉ በረሃብ ተርባ ማዳበሪያ ይዛ ወደ ዮሴፍ ሄዳለች። ነገስታት የሚታወቅ ትልቅ ሰው ቤተሰብ ሆዷ ውስጥ አለ። ወደዚህ ዓለም አልመጣም። ነገር ግን በዚህ ህመም ውስጥ በዚህ ስብራት ውስጥ በዚህ ትግል ውስጥ ታልፋለች። በዚህ ወሬ ውስጥ በዚህ አሉባልታ ውስጥ በዚህ ስድብ ውስጥ ታሳልፋለች። ያማል፣ ስንኖረው ያማል፣ ሲደርስ ያማል። እና በዚህ ትግል ውስጥ አሳልፋ እያለ አንድ ቀን ግን ያዕቆብን ሄደችና በሊያ ላይ ቀናች። ያዕቆብን አነቀችው፣ ልጅ አምጣለችው። ለምን? አሁን ታግሼ በቃኝ አለች። 20 ዓመት አላውቅም፣ 10 ዓመት አላውቅም፣ 15 ዓመት አላውቅም፣ ግን ካቅሟ በላይ ሆነ። አንዳንዴ በቃ ተስፋ ስንቆርጥ የሆነ ነገር የምናደርገው ራሱ ይከብዳል። እቺም ሴት ተስፋ ቆረጠች፣ አቅም አጣች፣ ጉልበት አጣች፣ ኃይል አጣች። ስለዚህ ባሏን ያዘችው። ያዕቆብ ልጅ አምጣለች። በእውኑ እኔ በእግዚአብሔር ቦታ ነኝ፣ እኔ ልሰጥሽ አልችልም ማለት። መጽሐፍ ቅድም ያነበብኩላችሁ ቁጥር 22 ግን እግዚአብሔርም ራሔልን አሰበ ይላል። ዛሬ መልእክቴ አንድ ነው። በብዙ ነገር ውስጥ የምታሳልፉ በልጆቻችሁ፣ በትዳራችሁ፣ እንደ ሀገር፣ እንደ ግለሰብ ድክም ያላችሁ ሰዎች እግዚአብሔር በልብ ያስቀመጠው ቃል ይሄ ነው። እግዚአብሔር ያስባል። ቀኝ እጃችሁን አንሱና እግዚአብሔር ያስባል በሉ። እግዚአብሔር ስለኔ ያስባል በሉ ባካችሁ። የመጨረሻ እግዚአብሔር እኔን ያስባል በሉ።
አሰባት። ምን አሰባት? ከፍ ያለ ነገር ነው። ለዛ ነው አንዳንድ ጊዜ እኛው ትልልቅ ፕሮግራም ካለ ትልልቅ መንገዶች እናልፋለን። ትልልቅ ስድብ ውስጥ፣ ትልልቅ ችግር ውስጥ፣ ትልልቅ መከራ ውስጥ፣ ትልልቅ ወሬ ውስጥ አንዳንዴ ሰዎች ስለኛ ብዙ ያወራሉ። ለምን? ትልቅ ዓላማ አንተው ስላለ ነው። ትልቅ አጀንዳ አንቺ ውስጥ አለ። ትልቅ የእግዚአብሔር ፕሮግራም አንተ ውስጥ አለ። ከዚህ የተነሳ ትልልቅ ትግል ውስጥ እናልፋለን። ይቺ ሴት በዚህ መከራ ስታሳልፍ ቆይታ እግዚአብሔር መጣና አሰባት ይላል። ግዴላችሁ መልእክቴ አንድ ነው። የመጣችሁ እግዚአብሔር ያስባል። አሜን በሉ። እንደ ራሔል የደከማችሁ ያቃታችሁ፣ እንደ እብድ ለብቻችሁ የምታወሩ ለምን የምትሉ እንቅልፍ ያጣችሁ፣ ረፍት ያጣችሁ፣ ቀኑ የሚደክማችሁ፣ ቀን ሲሆን ጠዋት የሚደክማችሁ፣ ሌሊት የሚደክማችሁ እግዚአብሔር በልቤ ውስጥ ያስቀመጠው ቃል እግዚአብሔር ያስባል። ግዴለህም ጊዜህ ደርሷል። ለዚህ ነው የሚደክምህ። ለዚህ ነው ሄዳ ያዕቆብን ባሏን አምጣ ልጅ አለችው። እሱ ልጅ ሊያመጣ አይችልም። ከአቅም በላይ የሆነ ፈተና ውስጥ ላላችሁ ሰዎች አቅቶኛል፣ ደክሞኛል፣ ማወራውን አላውቅም፣ እናገረውን አላውቅም። አንዳንዴ እንደ እብድ ለብቻዬ እናገራለሁ። እግዚአብሔር የተወኝ ይመስለኛል። እግዚአብሔር የጣለኝ ይመስለኛል። እግዚአብሔር እኔን የማያስበኝ ይመስለኛል። እግዚአብሔር ከኔ ፊቱን ያዞረ ይመስለኛል። ለእነንትና የሚያደላ ይመስለኛል። እንትናም ብቻ የሚያይ መልእክት አለኝ። እግዚአብሔር ያስባል። ስለ ልጆች ያስባል። ስለ አንተ ያስባል። ስለ ሀገር ያስባል። እግዚአብሔር የተወኝ ይመስላል። ልክ ጽዮን እግዚአብሔር ረስቶኛል፣ ትቶኛል፣ መንገዴ ከእግዚአብሔር ተሰው በቃ አላወክምን? አልሰማህምን? እግዚአብሔር አምላክ የምድር ዳርቻ እግዚአብሔር ያስባል። አጨብጭቡለት ለጌታ። ግዴላችሁም ለእግዚአብሔር ክብር ስጡት። ክብር የሚገባው እሱ ነው። ዛሬ እዚህ ጉባኤ ያመጣሽ እህቴ፣ ወንድሜ እግዚአብሔር ስለ አንተ ያስባል። ግዴለህም አንተ ታስባለህ። ከአንተ በላይ እግዚአብሔር ያስባል። ለዛ ነው መጽሐፍ ቅዱስ ዘፍጥረት ምዕራፍ 7 ላይ እግዚአብሔር ኖህና ቤተሰቡን አሰበ ይላል። እግዚአብሔር ያስባል። ግዴለህም ለብቻ የምታወራ ደክመዋል። ሰው ፊቱ ተቀይሮብሃል። ሰው እያወራ ነው ስላንተ፣ ስላንቺ የተነጋገሩ ነው። ድክም ያላችሁ ሰዎች አላችሁ። አንዳንዴ ሰዎች አንድ ጓደኛዬ በመኪና እየነዳ እየሄደ ያለ በጣም ድክም ብሎት ተስፋ ቆርጦ አቀማጥቷል እና መኪና እየነዳ እየሄደ እባክህ እግዚአብሔር ሆይ አስበኝ ይላል። እየነዳ ነው። ኧረ ይሄኝ አስበኝ ይላል እና ትራፊክ ያዘው። እያወራህ ነው አለው። አዎ። ከማን ጋር ነው የምታወራው? ከእግዚአብሔር ጋር። በቃ ሄዳለሁ እና እግዚአብሔር ያስባል። ግዴላችሁ አጠገባችሁ እግዚአብሔር ያስብሃል ብለስ ባካችሁ። ያስብሃል፣ ያስብሃል። በቃ አታውቀውም፣ ሰዓቱን አታውቀውም፣ ቀኑን። ደክሞ ይሆናል። ምናልባት የምትበላው የለ ይሆናል። በሆነ ጉዳይ ተጨንቀሃል። ነገ እስኪነጋ ድረስ ከብዶሃል። ሌሊት ደክሞሃል። የምትበላው የሌለ ሊኖር ይችላል። ቤት ኪራይ የምትከፍለው ተጨንቀ ይሆናል። ነገ እንዴት ሆናለሁ? ስለ ጤና ያስባለሁ፣ ስለ ሕይወት ያስባለሁ፣ ስለ ልጆች እንዴት ነው ጌታዬ ለምትሉ ሰዎች፣ ደክሞኛል በቃኝ ያላችሁ ሰዎች እንደ ኤልያስ እንጃ በቃ አቅም ታጣላችሁ። እንደሱ እንሆናለን አንዳንዴ። ግን እቺም ሴት እንደሱ ሆና ነበር፣ ሰክራ ነበር። ሰው ሁሉ መጽሐፉን አንብቡት። እንትና ወለደ፣ እንትና ወለደ፣ እንትና ወለደ ነው የሚለው መጽሐፉ። እዚህ ጋር ግን ሲደርስ እግዚአብሔር ግን ራሔልን ደርሰሃል፣ አይዞ አሜን በለን። እንግዲህ ደርሰሃል፣ አይዞ አይዞ አይዞ። መጽሐፉ እንትና ወለደ 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 ወለደ። እዚህ ጋር ግን 22 ዕለት እግዚአብሔርም ራሔልን አሰባት። እግዚአብሔር ወንድሜ ሰው አይደለም የሚያስብህ። ሰው አልጋ ይገዛል፣ እንቅልፍ አይገዛልም። ሰው የሆነ ነገር ይገዛል፣ አይ ለውጥ አያመጣም። እግዚአብሔር ሲያስብ ነገር ዓለም ይቀየራል። እግዚአብሔር ሲያስብ መንገድህን እግዚአብሔር ሲያስብ የዘመናት መከራ ከቤት ላይ እግዚአብሔር ሲያስብ የታገለህ ነገር ይወድቃል። ለዛ ነው መጽሐፍ እንደምን የዘጸአት መጽሐፍ ነው እግዚአብሔር ለአብርሃም ለይስሐቅ ለያዕቆብ የተናገረውን ቃል ኪዳን አሰበ። ካላስቸገርኳችሁ እግዚአብሔር ያስባል በሉ ባካችሁ። ከሞን እጃችሁን አንሱና እግዚአብሔር ያስበኛል በሉ። ወደ ጌታ ቤት የመጣ ነው እንኳን በእውነት ቃል አስቦ ነው ያመጣን። የዳነውም እኮ በሱ ነው። ግን ስንኖር በምድር ላይ የእግዚአብሔር ዓላማ ሲኖርብን፣ የእግዚአብሔር አጀንዳ ሲኖርብን በብዙ ጎዳና ውስጥ እናልፋለን፣ በብዙ መከራ ውስጥ።
ሌላው ሆኖ ላንተ አልሆነም። ሌላው ይሳካል፣ አንተ አይሳካም። ለምን የሚል ጥያቄ እና አውርቶ ወለደና በቃ ብዙ ሰዎች ሲወልዱ እንደዚህ ሆኜ እንደዚህ ወለድኩ ይላል መጽሐፉን። አንተ አንብቡት። ግን እዚህ ጋር ሲደርስ እንደሱ አይልም። እግዚአብሔር ራሔልን ያስባል። አሜን በሉኝ። ዝም ብሎ የሆነ ድምጽ የሰማው እግዚአብሔር ያስባል። ግዴላችሁም እግዚአብሔር አንተን ያስባል። ግዴለህም። ሰው አላሰበህም። ሰው ተቀይሯል። እግዚአብሔር ያስባል። እግዚአብሔር ሲያስብ ሶስት ነገር ይሆናል። እሱ ልንገራችሁ ቶሎ በፍጥነት። እግዚአብሔር ሲያስብ አንዱ እግዚአብሔር ይለመናል። አጠገባችሁ እግዚአብሔር ይለመናል በሉት። ምን ማለቱ ነው? ጽዋው ይሞላል። በቃ ጊዜው ደረሰ። እግዚአብሔር አሰባት፣ ተለመናት ይላል። ፊቱን ወደ እሷ መለሰ ሊያያት የዘመናት መከራዋን፣ የዘመናት ስብራቷን፣ የዘመናት አቅም ያጣችበትን ጉዳይ ሊያወጣት ተለመናት የሚለውን ቃል አዲስ ኪዳን በወስደው በማቴዎስ ወንጌል ምዕራፍ 15 ቁጥር 21 ትዛጥላችሁ ከነናይት ሴት ልጇ ባጋንንት የታሰረ ለብዙ ዓመት የተቸገረች ከነናያ ስለሆነች ምናልባት ጠንቋይ ቤት ደጋሚ ቤት ሄዳ ይሆናል። ግን ሊፈታ አልቻለም እንቆቅልሿ። አንድ ቀን ግን ስለ ኢየሱስ ሰማች። ከዛስ የዳዊት ልጅ ሆይ ማረኝ አለችው። እሱ አንዳች አልመለሰላትም ይላል። ኢየሱስን የሚያህል አምላክ ጮኸ፣ እንዴት አይሰማህም? ወደ እኔ ጩህ ያለ አምላክ እንዴት ዝም ይላል? ሴትዮዋ ግን እየሰገደች የዳዊት ልጅ ሆይ ማረኝ አለችው። እባክህ አድነኝ፣ ልጄ ባጋንንት ተይዟል። እየሰገደች አምላኳ አይደለም እኮ እሷ ጣዖት አምላኪ ነች። ስለ ኢየሱስ ሰምታለች፣ ግን ጭንቅ ውስጥ አለች። ከዚህ ውስጥ አውጣኝ፣ ከዚህ ቅርቃር አውጣኝ፣ ሰላም የለኝም፣ ረፍት የለኝም። ሰገደች። ኢየሱስ ባጭሩ የተናገረው ቃል የልጆችን ለውሾች ከውሾች የተረፈው ሙችሎች ይበሉታል። አንቺ ሴት እምነትሽ ተለመናት የሚለው ነው። አጠገባችሁ እግዚአብሔር ይለመንህ ብሉት። ምን ማለት ነው? ይቅረብ፣ ፊቱን ያብራል። በቃ ወደ አንተ ይመልስ። አለቀ በቃ። ተለመናት፣ ጽዋው ሞላ። የዚህ ከናይን ሴት የሆነው ምንድነው? አንቺ ሴት እምነትሽ ታላቅ ነው፣ እንደ እምነትሽ ይሁንልሽ። ልጇ የዛን ሰዓት ከአጋንንት ነፃ ወጣ። ልመርቃችሁ፣ እግዚአብሔር ይለመናችሁ፣ ይስማችሁ፣ ቁርባናችሁን ይቀበል፣ ፊቱን ወደ እናንተ ያንሳ፣ ያብራላችሁ፣ ይራራላችሁ። ተለመናት። እግዚአብሔር ራሔልን ተለመናት። አውርታለች፣ ትጮሃለች፣ ውስጧ ምጣል። ምናልባት ኪችን ውስጥ የተለያየ ቦታ ኧረ እባክህ ሳትላት ቀር እየኝ እዛ እኮ አለ እኔ ጋ ትላለች። እባክህ ይለመንህ። አሜን አትልም? ይለመንህ ማለት ከጭንቅ ይገላግል፣ ከሆነ ምጥ ውስጥ፣ ከሆነ ትግል ውስጥ፣ ከብቻ ከምታወራበት ውስጥ፣ ከሆነ ትግል ውስጥ። ለምን መሰለ? አንድ ምርቃት መርቃቸዋለሁ። ለሷ በሬ ከብት አይደለም ያስፈልጋል፣ ለሷ ልጅ ነው። ብድግ አድርጎ እጃችሁ ዋና ነገር በእጃችሁ ይግባ። አሜን በሉ ባካችሁ። ዋና ነገር በእጃችሁ ይግባ። በዚህ ምሽት የአባቶች አምላክ እግዚአብሔር ዋናውን ነገር በእጃችሁ ያስገባላችሁ። ለራሔል በሬ አይደለም ያስፈልጋት፣ ዋና ልጅ ነው ለሷ። ስለዚህ እግዚአብሔርችን ሴት ተለመናት። ከምጧ ሆስፒታል ገብታ ልትወልድ ከገባች ሴት ልክ እንደሚያምጥ ሰው እቺ ሴት በህይወቷ ውስጥ ከምጥ ውስጥ ሊገላግላት ተለመናት። ይለመንህ፣ ይስማ። አሜን በል እንግዲህ። እግዚአብሔር ይስማ፣ እግዚአብሔር ይስማሽ። ሞላ ያችሁ አንኳኩታለች፣ ጮሃለች፣ ታምጣለች። ስነ ልቦኗ ውስጧ ተጎድቷል፣ ተሳቃለች። ግን ያን ቀን እግዚአብሔር እቺን ሴት ተለመናት። ሁለተኛ መጽሐፉ ይላል እግዚአብሔርም የራሔልን ማህፀን ከፈተው ይላል። አጠገባችሁ እግዚአብሔር ነገርን ይክፈትልህ ባካችሁ። ጉዳያችሁ ይከፋፈትላችሁ። ለረጅም ዘመን የታገላችሁ በር ይከፈትላችሁ ባካችሁ። አሜን በሉ ባካችሁ። ግድ የላችሁም። ለረጅም ዘመን የተዘጉ ደጆች፣ ለረጅም ዘመን የተዘጋ ነገራችሁ፣ ነገርሽና ነገርህ በኢየሱስ ስም ይከፈትላችሁ። የሰማይ ደጅ ይከፈትላችሁ። የበረከት ደጆች ይከፈትላችሁ። ተዘግቶ ነበር የሷ ነገር። ለምን? ጊዜው ደረሰ። መጽሐፍ ለዚህ ነው ኤልሳቤጥም የመውለጃዋ ጊዜ ደረሰ ይላል። ከፈተው። ዝግ ነበር ለሱ። አንዳንድ ጉዳይ ትሄዳለህ፣ ዝግ ነው።
ዝግ ነው። ልመርቃችሁ ይከፈትላችሁ። አሜን በሉ ባካችሁ። ይከፈትል። የሰው አይምሮ ይከፈትላችሁ። የበረከት ደጆች ይከፈትላችሁ። ሰማያት ለእናንተ ይከፈትላችሁ። የምትስቁበት ሳምንት ያርግላችሁ። ከፈተው እግዚአብሔር አውቆ የሐናን ማህፀን ዘግቶት ነበር፣ ደግሞ ከፈተው። የዚህችም ተዘግቷል፣ እግዚአብሔር ከፈተው። እኔ አንድ መልእክት ልንገራችሁ እንደ ነብይ፣ ይከፈታል። አሜን ለምትሉ ይሁንላችሁ። ይከፈትልህ፣ ደጆች ይከፈትልህ፣ በረከቶች ይከፈትልህ፣ የጤና ደጆች ይከፈትላችሁ፣ ሰማያት ይከፈትላችሁ፣ ለረጅም ዘመን የታገለ በር ይከፈትላችሁ፣ ሩቅ ያለ በሮች ይከፋፈትላችሁ። ለዛ ነው ራእይ ምዕራፍ 3 ላይ የሚናገረው እነሆ የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው። እኔ ራእይ ያየው ነው፣ ተከፍቷል። አሜን በል እንግዲህ የለም ተከፍቷል። ትስቃለህ ግድ የለም ህልም እስኪመስልሽ ድረስ እግዚአብሔር ደጆችን ከፍቷል። አሜን በሉ ባካችሁ። ተከፍቷል። ጉዳይ ተከፍቷል። መዝገብሽ ተከፍቷል። መዝገባችሁ ተከፍቷል። ከፈተው። ሰው እኮ አለ መላእክት አለ ራሱ እግዚአብሔር ነው የከፈተው። አይደል? አያችሁ ፕሮግራም እሷ ውስጥ አለ። ዓላማ እንዳልኳችሁ ቢንያምና ዮሴፍ እሷ ሆድ ውስጥ አለ። አያችሁ እኔ ምን ሰማለሁ መሰላችሁ? በመንፈስ ውስጥ ይሰጣል የሚል አጠገባችሁ ይሰጣል በሉ። ስለምሰማ ነው ድምፅ ስለምሰማ የሚሰጥ ነገር አለ። እግዚአብሔር ይሰጣል፣ ግድ የለህም። ሰጪ ነው እግዚአብሔር፣ አያልቅበትም እሱ። ክብር ለሱ ይሁን። ለምን እሷ ውስጥ ለካ ዓላማ አለ። ዘር 430 ዓመት ይገዛል ብሎ እግዚአብሔር በአብርሃም በኩል የተናገረው ቃል የሚፈጸመው በዮሴፍ ነው። ያ ፕሮግራም ያ ዓላማ እሷ ውስጥ አለ። ግድ የለም። አንድ ነገር ልንገራችሁ፣ እግዚአብሔር ምስክር ነው፣ ተከፍቷል። ጮክ ብሉና አሜን በሉ። እንግዲህ ገፍቶ ይወጣል፣ ገፍቶ ይወጣል፣ ገፍቶ ይወጣል። የታገለ በር ይከፈታል። የታገለሽ በር ተከፍቷል። እግዚአብሔር ከፈተው ይላል። አንዱ የሚከፍትላችሁ የሰው አይምሮ ነው። አሜን በሉ። የሰው አይምሮ የተዘጋባችሁ፣ የሰው ልብ የተዘጋባችሁ ከዚህ በኋላ ይከፈታል። ለዛ ነው አስቴር ትዝ አትላችሁ? አጎቷ አሳድጓታል። ሰው ቤት የኖረች ሴት ነች። እግዚአብሔር ምሕረት አድርጎላት ገባች ቤተ መንግስት። ቤት ተኛች፣ ቤተ መንግስት ተኛች። ድህነቷን ችግሯን ረሳች። ከዛስ ታውቃላችሁ አይሁድ ይጥፋ በተባለበት ጊዜ መርዶክዮስ ሲሰማ በእግዚአብሔር ፊት ጾመ፣ ጸለየ፣ ጮኸ። አስቴር ሰዓት የለችም፣ ቤተ መንግስት ተቀምጣለች። መጽሐፍ እንደሚነግረን ምንም በንጉስ ቤት ነው ብለሽ ብትኮሪ ለአይሁድ መከራ ዘንድ ይመጣል አላት። ከዛስ ምን ሆነ ካላችሁ መጽሐፉ በሞትም ልሙት ያለ ህግም ቢሆን እገባለሁ አለች። ታውቃላችሁ ገና ስትገባ ንጉሱ አያት። ልመርቃችሁ፣ ሰው አይቶ ይክፈትላችሁ። አሜን በሉ። እንግዲህ ላችሁ ሰው አይቶ ይክፈትላችሁ። እግዚአብሔር ሰውን ልብ ይክፈትላችሁ። ከ200 ምናምን በላይ ሀገር የሚገዛ ንጉስ ገና ሲያያት እኮ ነው ሲያያት። ሰው አይቷችሁ ፊቱን አይመልስባችሁ። አሜን በሉ ባክ። ሰው አይቷችሁ ገና ሲያያት አላወራችም። ይሄ መንፈስ ነው የምነግራችሁ ዛሬ። ይሄ መንፈስ አንሱ እጃችሁ። እግዚአብሔር አምላክ የእስራኤል ቅዱስ እግዚአብሔር የሰውን ልብ ከፍቶ ይስጣችሁ። ለአስቴር ዘንግ እንደተዘረጋ አይናችሁን ጨፍኑ አንድ ሰከንድ። በኢየሱስ ስም ዘንግ ይዘርጋላችሁ። ናና ውሰድ ተባሉ። የተከፈተ ደጅ ይስጣችሁ። እግዚአብሔር የሰውን ልብ ከፍቶ ይስጣችሁ። ገና ሲያዋችሁ ይክፈትላችሁ። ገና ሲያዋችሁ ያናግርላችሁ። አናገረላት ያናግርልህ። አሜን በለኝ። ገና ሲያዩ ምንድነው ያንተ ጉዳይ ምንድነው ይበሉ። በቃ ረጅም ዘመን እኮ ነው ታውቃላችሁ። ረጅም ገና ሲያያት በቃ አላወራችም ምንም አለ። ሲያያት ገና በቃ እግዚአብሔር በቃ ሲምርህ እግዚአብሔር ሲያስብህ ለሌላው ሰው አዙሪት ይሆነ ለአንተ አዙሪት አይሆን። አሜናት ለሌላ ሰው ድካም ይሆን ለአንተ ቀላል ይሆን። ምንድነው የምትፈልገው? ምንድነው የሚያስፈልግሽ? ምንድነው የምትፈልጊው? ምን ላድርግልሽ አላት።
እስቲ ምንድነው ያንተ ጉዳይ ምንድነው? ምን ላድርግ? እኔ ልንገራችሁ፣ ከልቤ ነው የምነግራችሁ። አስበኝ በሉት። አሜን አትሉ? ሰው ፊት አንገታችሁን አትጥፉ። አስበኝ። ኦኬ፣ አሜን በሉ ባካችሁ። እስቲ አስበኝ በሉ ባካችሁ። ሲያስብህ በቃ ያስወራላል ስላንተ። ለምን የሰው ፊት የሚገርፍህ? ለምን የላባ ፊት ተቀያይሯል፣ የእግዚአብሔር ፊት ግን ያው ነው። ጮክ በልና አሜን በለኝ ባክህ። በቃ የላባ ፊት እኮ ተቀይሯል፣ የእግዚአብሔር ፊት ግን ያው ነው። እቺ ሴት እግዚአብሔር ሲያስባት በቃ አለቀ፣ ከፈተው። የአስቴር የሰው አይምሮ ተቆልፏል ለረጅም ዘመን። ያለ ሕግም ቢሆን እገባለሁ። ሰውየው በስሟ ካልጠራት በስተቀር በፍጹም ልትገባ አትችልም። ይሁን ሲያስብ ሕግ ይሰብርልሃል። ሕግ ያልፋል በቃ። እና ከሰው ጋር አትከራከሩ፣ አትጨቃጨቁ። አስበኝ ጌታዬ፣ እኔን አስብ፣ ቤቴን አስብ፣ ልጆቼ ምን በል፣ አገሬን ምን በል፣ አስብ። አስቴር ምንም የምትፈልጊው ምንም ያስፈልግሻል ነገረችው። ልቧ ውስጥ ያለው በሙሉ ታሪክ ተቀየረ። ስለዚህ ከሰው ጋር ክርክር አትከራከሩ፣ አትጨቃጨቁ፣ አትሟገት። የሰው ፊት ይቀያየራል። የማይለወጥ የማይቀየር አንድ ፊት፣ ሁልጊዜ ፊቱ ያው የሆነ በቀራንዮ መስቀል ላይ አንቺን የወደደ አንተን የወደደ የማይቀየር ኢየሱስ ካንቺ ጋር አለ። ጮክ በሉና አሜን በሉ እባክህ። ራሔልን እግዚአብሔር ስንት ዓመት የተዘጋ ማህፀን እንደሆነ አላውቅም፣ ግን እግዚአብሔር የራሔልን ማህፀን ከፈተው። ሰው አለው ልንገርህ፣ አንተ እግዚአብሔር ይኑርህ። አሜን በለኝ እባክህ። ይኸው እንዲህ በቃ አስበኝ። እግዚአብሔር ያስባል። ክብር ለሱ ይሁን። የመጨረሻችን ተናግሬ አብራችሁ ልጸልይ። መጨረሻ እዚህ መጽሐፉ ሳጠና ያገኘሁት እግዚአብሔር ከሰዎች መካከል ስድብን አስወገዳለች። አጠገባችሁ እግዚአብሔር ስድብህን ያስወግዳል ቦት ባካችሁ። በቃ አያችሁ፣ ብትፈልጉም ባትፈልጉም ከሰው ምላስ አታመልጡም። በቃ ይሄን ወቁ። ሰው ለማሳመን ደግሞ አትሞክሩ፣ አትጋጩ፣ እና ምን ክርክር ውስጥ አትግቡ። ይኸው ሲያስብ ለዘመናት የተዘፈዘፈ ውዝፍ የሆነ የሰው ንግግር ከቤት ተነቅሎ ይወጣል። አሜን አትልም? በቃ ብትፈልጉም ባትፈልጉም መልካምም ስሩ መልካምም አትስሩ፣ ሰው ከሰው ምላስ ሊያመልጥ አይችልም። ኢየሱስን ብዙ ሰዎች ይናገሩት ነበር። አይናቸው እያየ ምን ይላል? ከፍ ከፍ አለ። በቃ ለምን እግዚአብሔር ሲያስብ የሰው ንግግር፣ የሰው ወሬ፣ የሰው ምላስ ከቤት ላይ ከትዳር ላይ ከአይምሮህ ላይ ተነቅሎ ይወጣል። ጮክ በና አሜን በለኝ ባኬው። ንግግር በተለይ የእግዚአብሔር ዓላማ ካለባችሁ ከሰው ምላስ አታመልጡ። ለዛ ነው እኮ ትልቁ ሐዋርያ ጳውሎስ ከዛ እንኳን ቢያመልጥ ከዚህ ሊያመልጥ አልቻለም። ይወድቃል ይላሉ፣ ያብጣል ብለዋል። ሐዋርያ ሥራ ምዕራፍ 28 ይወድቃል ያብጣል አሉ። ንግግር በጣም አለ። ከንግግር አታመልጡም። ሰው ለማሳመን አትጨነቁ። ሰው ይወድሃል፣ ይጠላሃል። ሰው ያነሳሃል፣ ይጥላል። የማይጥል አንድ ብቻ ነው። አሜን በለኝ እባክህ። ሲሳካ ለምስጋና ይመጣል፣ ካልሆነስ ይቀጠቅጥሃል፣ ያወራል ስላንተ። መልካም አድርግ ምን ሁን። ከሰው ምላስ አታመልጥም፣ ከሰው ምላስ አታመልጭ። ንግግር ይኖራል። ለማሳመን ብዙ ክርክር ውስጥ አትግቡ፣ አትጨቃጨቁ። አስበኝ። አሜን አትሉም? አሜን አስበኝ ብሉ እስቲ። እግዚአብሔር ሆይ አስበኝ ብሉ ባካችሁ። እቺ ሴት በገረዶቿ በሰራተኞች ምናልባትም በነሊያ ሳትጨፈጨፍ አትቀርም፣ ሳይቀጠቅጧት አይቀርም። ይሄ እኔ ጥናት ነው። ሰው ይናገራታል። የትልቅ ሰው ሚስት ነች፣ በጣም ትልቅ ሰው ነች፣ የታዋቂ ሰው ሚስት ነች። ምን እሷ ይሏታል፣ ምን እቺ መካን ምናም ይላል። አትታገል፣ አትታገይቴ ተኝተሽም አስበኝ በይ። ስትሄድም መስሪያ ቤት እባክህ ምን በለኝ። እግዚአብሔር ምን አረገ? አስወገደው
ከቤት ላይ አጠጋችሁ ያስወግድልሃል። በትባካችሁ የሰው ምላስ በቃ ያልፋል። አያችሁ ብዙ ሰው ይጨነቃል። ሰው ምን ይለኛል ምናምን ይልሃል። ነገስታት እኔን አሙኝ ይላል ዳዊት። እኔ ግን አሰላሰልኩ ይላል። እግዚአብሔር ጉያ ውስጥ ግቡ። እግዚአብሔር ፕሬዘንስ ውስጥ፣ ጸሎት ውስጥ፣ ምልጃ ውስጥ፣ ለቅሶ ውስጥ እዛ ውስጥ ተደበቅ። አትውጣ። ነገር እስኪቀየር ድረስ ራስን ሰውር። ከልለኝ፣ ከዚህ ውስጥ አውጣኝ በል። ብቅ አትበል። እግዚአብሔር ቀንድህን ከፍ እስኪያደርገው ድረስ የሰው ምላስ እስኪወጥቅ ድረስ። ለዛ ነው የባሪያይቱን ውርደት ተመልክተዋል። ቀንዴ ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ። ልቤም በእግዚአብሔር። ሰው እየለበለበ ነው፣ እያወራ ነው። አትውጣ፣ አትውጪ፣ ተሸሸጊ። እግዚአብሔር ጉያ ውስጥ አስበኝ በዩ። እባክህ እየኝ፣ ተመልከተኝ። አንተን ያለኸኝ አባቴ፣ መሸሸጋዬ፣ ጥላዬ አንተ ነህ። እባክህን ስድብን ከቤቴ አስወግድ፣ ከልጆቼ ላይ አስወግድ፣ ከቤተ ክርስቲያን አስወግድ፣ ከኔ ህይወት ውስጥ ይወገድ። እባክህን ብለህ ጉያ ውስጥ ግባ። ተሸሸግ፣ ተደበቂቴ፣ አትውጪ። እግዚአብሔር ታሪክ እስኪቀይር ድረስ አንኳኳ። እግዚአብሔር ደጅ ቆይ፣ አስበኝ፣ እየኝ። እያለቀስክ እየጮክ እባክህ ማረኝ፣ እባክህ አስበኝ። አትታገል ከሰው ጋር፣ አትፎካከሩ፣ አትወዳደሩ፣ አትገፋፋ። ከሰው ጋር አትታገል። የእግዚአብሔርን ዓላማ ማንም ሊያቆመው አይችልም። ማንም ምንም ቢሆን አንተ ውስጥ አንቺ ውስጥ ያለውን ዓላማ ሰው ሊያቆመው አይችልም። ራሔል ውስጥ ቢንያም፣ ራሔል ውስጥ ዮሴፍ አለ። የፈለገ ሰው ቢታገል፣ ስምህን ቢያጠፉት፣ ቢያጠለሹ፣ ጉድጓድ ቢቆፍሩ፣ ወጥመድ ቢዘረጉ፣ እንደ ልብስ ቢያጥቡሽ፣ ቢያወሩ፣ የእግዚአብሔር ዓላማ ማንም ሊያቆመው። እመኝኝ እህቴ፣ ይሄ ጊዜ ያልፋል። ይሄ ስድብ ወራት ያልፋል። ቀንድሽ ከፍ ይላል። እግዚአብሔር የጠላቶችሽን አፍ ይዘጋቸዋል። ጮክበና አሜን በላይ ባክው። አንድ በጣም በትልቅ መንፈሳዊ ደረጃ ላይ ያለ ሰው አለ። አሁን እኛ ጋር በጣም ትልቅ ሰው ነው። የቤተ ክርስቲያናችን ትልቅ ሰው ነው እና እግዚአብሔር ጠራው። እቺን ተናግሬያችሁ ነው መጨረሰው። እና የቤተ ክርስቲያናችን በጣም ትልቅ ቦታ ያለው ሰው ነው እና እግዚአብሔር ለዓላማው ጠራው። እና ልጁ ሰቃይ ነው። ትምህርት ቤት ኤ ነው የሚያመጣው። ቤተሰብ ተስፋ አረገው፣ ሰፈር ተስፋ አረገው፣ አገር ተስፋ አረገው። በኋላ እግዚአብሔር መጣና ዩኒቨርሲቲ እያለ ለአገልግሎት ይፈልግሃለሁ አለው። በኋላ ያኔ የዛሬ 30 ዓመት ታሪክ ነው የምነግራችሁ። የዛን ጊዜ ኑሮውን ከባድ ነው። በቃ የእናቱን ክክ መብላት ጀመረ፣ ጥቅል ጎመን መብላት ጀመረ። እናቱ ምን ነው ሲሉት እግዚአብሔር ጠርቶኛል። እሳቸው አይገባቸውም፣ እሱ ግን ይገባዋል። ከዛ ያወሩ ጀመር። ይሄ ልጅ አገር ይጠቅማል ብለን፣ ህዝብ ይጠቅማል ብለን፣ ቤተክርስቲያን ይጠቅማል ብለን፣ አሬ ምንድን ነው ምናምን ማለት ጀመሩ፣ ማግሮምሮም ጀመሩ። እና አንድ ቀን ይላል እሱ ሲናገር፣ አሁን ትልቅ ሰው ነው። ያ ሰው አንድ ነገር ተናገረ። አንድ ቀን ቤት ውስጥ ማዘር ሽሮ ምናምን ሰርታ ቤት እበላለሁ አለ እና ጠረጴዛ ላይ እየበላው ያለ አንድ ድመት መጣች። ያው ብላ ጮኸች አለ። ከዛ በኋላ ሰርተሽ አትበይም አለችኝ። ንግግር አገልጋዮች ነው የሚገባቸው። ግን አሁን ለእናቱ ቤት ሰርቶላታል። ጊዜ አሁን አጠገባችሁ አሁን ያለህበት ያልፋል። በርባካችሁ ከንግግር አታልፉም። ለማሳመን አትገላበጡ። ብዙ ነገር ውስጥ አትግባ። አስበኝ። አሜን አትሉም? አስብ። ያ ሰው አስበው። አሁን የኛን ቸርች ዋናውን የሚመራው እሱ ነው። ተለግዛው ነው። እንዲህ ነው የምንለው። አሁን እኛ ራሱ አባታችን ነው የምንለው። ያቺ እናቱ የሰደበችው ሰው ዛሬ መሪ ነው። ነገህን ሰው ሊያውቀው አይችልም። ነገህን የሚያውቅ የወለደችሽ እናት ልታውቅ አትችልም። አያውቁም። ሰው ሊያውቅህ አይችልም። አንተን የሚያውቅ እግዚአብሔር ነው። የሰራሽ እግዚአብሔር ብቻ ነው የሚያውቅሽ። ለዛ ነው መጽሐፍ ብሎ ይናገራል። እግዚአብሔር ሁለተኛ ልጅ ጨመረልኝ ስትል ስሙን ዮሴፍ ብላ ጠራችው ይላል። ግዴለም እግዚአብሔር ካሰበህ ይጨምራል። አሜን። አሜን በል። ይሄ መልእክት ነው። እግዚአብሔር ሲያስብ ይጨምራል። ቢንያም አይደለም፣ ከቢንያም በኋላ እግዚአብሔር ዮሴፍን አመጣው። የሚጨምር ነገር አለ። ቤተሰብ እየታገለህ ነው። ዘመድ እየታገለ ነው። ሰው እየናቀሽ ነው። ተማርሽ ምን አመጣሽ እንዲሆንክ ምን አመጣ እያለ ነው። ጊዜህ ደርሷል። ጮክ በልና አሜን በለኝ። ምን እየተባልክ ነው? የሆነ ነገር እየተባልክ ነው። እየተወራብህ ያለ ነገር አለ።
አለቀ። ጊዜህ ደርሷል። ጊዜሽ። ለዛ ነው መጽሐፍ እንደተናገረ ሳራን ልጅም ሰጣት ይላል። ይሰጣል።